ነበር ተመችቶኝ የኖርኩት። ያው እየበላው ነበር እነሱ እየተራቡ ያንን ሁሉ ነገር እያሳለፉ አልደረስኩላቸው። ቤተሰቤን ረዳው እያልኩኝ ለካ ቤተሰቤን ስበድል ነበር። ለካ እየተራቡ ነበር። ለካ ምንም የሰጠኋቸው መፍትሄ አልነበረም። የአረብ ሀገር ልትሄድ ነው እና 3 እጥፍ አድርጌ እከፍላለሁ ምናምን ብሏቸው ነበር የተበደሉ። አረብ ሀገር ያሉ ሴቶች የሚያስቡት ምንድነው የሆነ ሰው በጣም ውለታ ከፍሎ በጣም ዋጋ ከፍሎ ወደዛ ሲልካቸው የህይወታቸው መታመኛ ነው የሚያደርጉት። የሚያገኙትን ነገር የሚልኩት ይቀመጥልኛል ስሄድ አገኘዋለሁ ብለው ተስፋ የሚያደርጉት እና የሚጠብቁት በዛ ሰው። ራሴን ማጥፋት ተመኝቼ ነበር። መጥፋት የሆነ ገደል ፈልጌ ራሴን በጣም ብዙ ነገር ነበር በሰዓቱ የፈለኩት። አላመንኩማ ያገዛ ወንድሜ እንደዚህ ያደርጋል ብዬ እና ቤተሰቦቼ ሳያቸው እንደዛው እንደተጎሳቆሉ ናቸው። እሺ ያወቀ ከባለ ትዳር ጋር ህይወት እንድትጀምር ይፈልግ ነበር ማለት ነው? ስጠይቀው ኧረ እኔ የማውቀው ነገር የለም እገለዋለሁ ምናምን ነገር አለ። በአንቺ ስም ተብሎ የተላከውስ ባል ነገር የለም። በቃ አዳ ውስጥ ነበርኩኝ። ለደይ ነበር ገንዘብ ሳስልክሽ ነበረው እንጂ ቤት የሚባል ነገር የለም ማለት ነው። የሚያልፍ አይመስልህም። ምን አለ ከሀገሬ ባልወጣው ወይ ደግሞ ምን አለ የሆነ ነገር መጥቶ እዚህ ድፍት ባልኩ በሞትኩ ትላለህ። ተስፋ አይኖርም። ከዛ ወጣለሁ ብለህ ካታስብ መስራቴን ገንዘብ ማግኘቴን ነው እሱ እንትን እያለ ነበረው። እኔ ደግሞ እንዳልኩ ቤተሰብ ናፍቆኛል፣ ሀገሬ ናፍቀኛለች። ይሄ መውለድ ማግባት የሚሉት ነገሮች አይምሮ ይላል። ብቻ ቀላል አልነበረም። እዛ ጋር ገንዘብ ይጠይቀዋል፣ የሆነ ሰዓት ላይ ወይ ይደበድቡሃል፣ ሴት ስትሆን ጥቃት ይደርስብሃል፣ ትራባለህ። ይገርማል። በጣም ዊርድ የሆነ ህይወት ነው የስደት ህይወት ማለት። በተለይ ህገወጥ ሲሆን መጨረሻ ላይ ግን እሱ የሚፈልገው ወደ ሀገር እንድትገቢ ወይም ደግሞ ሀሳብሽን ሰብሰብ አድርገሽ እዚህ የምትመጪበት ሁኔታ እንዲመቻች አይፈልግም ነበር ማለት ነው። አዎ እዛ እንድቆይ እኔ ወደ ሀገሬ መምጣት በጣም የምፈልገው ነገር ነበር። ፈልጌም አልሄድኩም፣ ግን ደግሞ ህይወት አስገድዳኝ ነበር። ሰው ለ9 ዓመት ተስፋ ያደረገበትን ነገር ማጣት ማለት ቀላል አይደለም። ያ ሁሉ ድካም፣ ያ ሁሉ ስቃይ፣ ያ ሁሉ ፈተና ያሳለፍኩት ለወንድሜ ውሸት ነበር። ባለትዳር መሆኑን አወቅኩኝ። ልጅ አለው፣ ሚስት አለው እና አላመንኩም። ማለት ለምን ብዬ ራሴን እስክጠይቅ በቃ ልጆቹን ማልበስ፣ ማጫወት፣ የሚሄዱበት ሲኖር ከነሱ ጋር ትሄዳለህ ምናምን ነገር በቃ በዛ መልኩ ትንሽ ህይወት ቀለለልኝ እና ክፍያም ጥሩ ነው። 9 ዓመት በፊት ስሄድ የነበረው አይነት ቤት ነበር ማለት ምንም የተቀየረ የታደሰ ነገር የለም። ፊት ለፊቱ ላይ ያጠር ነገር ብቻ አለ እና የሰው ቤት ነበር ፎቶ እያነሳ ሲልክልኝ የነበረው። አልገባህም ማለት ሙሉ ተስፋዬ ነው የሞተው። ሰላም ውድ የፍትህ ፕላስ ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ከዚህ በፊት እንደምታውቁት እንግዲህ በተለያዩ ጉዳዮች ላይ ከዚህ በፊት በነበልባልም እንዲሁም ደግሞ በፍትሹም እናንተ ጋር ስንደርስ ነበርና ዛሬ ደግሞ ትንሽ ለየት ባለ መንገድ ከዚህ በፊት ስንሰራቸው በነበሩት ኬዞች መሀል እንግዲህ የሚፈጠሩትን ከካሜራ ጀርባ ሲሰሩ የነበሩትን ጉዳዮች በየጊዜያት ለእናንተ ለማስተላለፍ እንደምንፈልግ በተደጋጋሚ እንናገር ነበር። ዛሬ ደግሞ እንግዲህ ያው ጊዜው ደርሶ ከካሜራ ጀርባ ሲሰራላቸው የነበሩትን ኬዞች ወይም ደግሞ እንደዚሁም እንግዲህ የተለያዩ የኛን ህይወት ለእህት ለወንድሞቼ ለእናት አባትና ለመሳሰሉት እንግዲህ መተላለፍ አለበት ብለው የሚያምኑ እንግዲህ ወዳጆቻችን ለእናንተ የሚቀርቡበት ቻናል ነው ማለት ነው። ያው ይሄንን ቻናል እንግዲህ አዲስ የሆናችሁ በሙሉ እንግዲህ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ለወዳጅ ዘመዶቻችሁ በሙሉ ሼር በማድረግ ከጎኔ እንድትሆኑ ሀሳብ አስተያየቶቻችሁን ኮሜንት ላይ በማስቀመጥ ከኛ ጋር እንድትቆዩ እንፈልጋለን ማለት ነው። ይሄን ቻናል እንግዲህ ወዳችሁት ያሉትን ሀሳቦች በሙሉ ደግሞ እንግዲህ እናንተም ያላችሁን የህይወት ተሞክሮ በሙሉ ከስር ኮሜንት ላይ ማስቀመጥ የምትችሉበት ሁኔታ ስላለ ከታች አስቀምጡልን ማለት ነው። እኛ ደግሞ ይሄንን በዋነኝነት ያዘጋጀንበት ፕሮግራም ምክንያቱም ምንድነው እዚህ ጋር ዛሬ የመጣንበት ዋነኛው ጉዳያችን እህታችን ለረጅም
ለረጅም ጊዜያት ከሀገር ውጭ ስትኖር የነበረች እህት ነችና እናንተም ከዚህ ተምራችሁ ብዙ ነገሮችን መለወጥ የምትችሉበት ራሳችሁን የምትጠብቁበት እንዲሁም ደግሞ የሚፈጠሩትን ጉዳዮች በምን አይነት ነገር ማስተካከል እንችላለን የሚባሉትን ነገሮች የምትማሩበት ይሆናል ብዬ ተስፋ አድርጋለሁ። እንግዲህ እስከ ፕሮግራም ፍጻሜ ድረስ አብራችሁኝ እንድትሆኑ ከወዲሁ እጋብዛችኋለሁ። ከኔ ጋር ቆዩ። ሰላም እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ያው ረጅም ጊዜ ሆነን መሰለኝ አይደለ? አዎ እንግዲህ ባለፈው የተገናኘንበት ሁኔታ ጥሩም ባይሆን እነዛ ነገሮች ያልፈው አግዛችሁኝ ለረጅም ጊዜ መጥፋቴ ልክ ባይሆንም ካልተሳሳትኩኝ 3 ወር ከምናምን በፊት አይደለ? አዎ 3 ወር ነው። ያው አንዳንድ ነገሮችን ሳስተካክል እዚህም ስል ወደ እናንተ ሳልመጣ ሳላመሰግናችሁ ቀረውና አረ ምንም ማለት አይደለም አይገባምና እውነቱን ለመናገር አሁን ያለሽበት ሁኔታም በጣም ደስ ይላል መልካም ነውና እስቲ ከዛ በፊት ያው ኦዲየንስም ማነች የሚለውን ነገር ምክንያቱም ያንቺ ኬስ ከካሜራ ጀርባ የተሰራ ጉዳይ አይደለ ስለማያውቁሽ እስቲ እቺ ልጅ ማነች ምንድነች የሚለውን ነገር ራስሽን በማሳወቅ ብትገቢልን። እሺ ስሜ እቴነሽ ታዲዮስ ይባላል። እሺ ትውልዴ ወደ ጎጃም ነው። ያው በልጅነቴ ነው ከክፍለ ሀገር የወጣሁት። እንዴት ነው ያው የኔ ታሪክ እንዴትኛውም አይነት ውጣ ውረድ እንዳሳለፈች አይነት ሴት ነው እና እንዴት ነው ለ9 አመት ያህል ለአረብ ሀገር ቆይቻለሁና ካሳለፍኳቸው እያንዳንዱ ነገር ያው ህዝብ ቢሰማና ቢያውቅ ይማርበታል ብዬ ስላሰብኩኝ እናንተንም ማመስገን ስለፈለኩኝ በዛው ለዛ ነው ወደዚህ የመጣሁት። ታሪኬ ያው መጀመሪያ ላይ ቤተሰቦቼ ያው እንግዲህ ክፍለ ሀገር ኑሮ የምታውቀው አንዳንዴ እርሻ ግብርና ምናምን ብቻ በዛ ነው የምትተዳደረውና አባቴ ትንሽ ህመም ያጠቃው ስለነበር እኛም ማስተዳደር ለሱ ከባድ ነበርና መጀመሪያ ያደረኩት ነገር ወደ ከተማ ወደ አዲስ አበባ መጥቶ ሰው ቤት መግባት ነበር። እሺ ግን ያን ያህል ደህና ክፍያ የለውም። እዛ ሲደርስ ምንም የሚፈጠር ነገር በስንት አመትሽ ነበር ይሄንን ስራ የጀመርሽው? ማለት እንግዲህ ካለሽበት ክፍለ ሀገር ወደ ከተማው ወጥቼ ስራ ጀምሬያለሁ ያልሽው በስንት አመትሽ ነበር? ያው 15 አመት ቢሆነኝ ነው። እሺ እና ለ2 አመት ያህል ሰው ቤት ነበር። ግን እኔ የሚያገኘው ከተረፍኩት ምንም ነገር አልነበረም። እንደነገርኩ አባቴም ታማሚ ስለነበር በጣም ከባድ ነበር። ወንድሜ ነው አብሯቸው ያለው አንዳንድ ነገሮችን እሱም ያደገ ሲመጣ ማገዝ ጀመረ። ያው በልጅነቱ ብዙ ነገር ይሰራ ነበር። መጨረሻ ላይ ተስፋ ቆርጬ ወደ ክፍለ ሀገር ተመለስኩኝ። ግን ያም ሆኖ እዛ መቆየቴ ጭራሽ እነሱ ላይ ችግር ነው ማለት ሸክም እንደመሆን አይነት ስሜት ይሰማኝ ነበርና አካባቢያችን ላይ የሆኑ የታወቁ ሰውዬ ነበሩና የሆነ ቀን በቁም ነገር አናገሩኝ። ለምን አረብ ሀገር አንልክሽም ምናምን እኔ እኮ ልጆችን እልካለሁ እና ቤተሰቦችሽንም ትረጃለሽ ምናምን ነገር አሉና ገንዘብ ጠየቁ። የጠየቁኝ ገንዘብ ከየትም ላመጣው አልችልም። እንደነገርኩ 2 አመት ብሰራው የሚሰራው ገንዘብ በሙሉ የሚላከው ወደ ክፍለ ሀገር ነበር እና ያን ያህል የሚተርፍም ነገር አልነበረ እና ቤተሰብ ማከራቸው የሚሸጡትም በሬ ምንም ላይክ እንደሌላው ቤተሰብ ስላልነበረ ምንም ነገር አልነበረም እና እጃቸው ላይ እንደዚህ አርሰውበት እንኳን ራሳቸውን የሚያስተዳድሩበት ምንም አይነት ገቢ ያልነበራቸውም ነው። አዎ በቃ ለለት ጉርስ የምትሆን አይነት ህይወት ነበር የምንኖረው እና ወንድሜ ነበር ከየት ይምጣ ከየት ገንዘብ አላውቅም፣ ግን ከሰው እንደተበደረ ብቻ ይዞ መጣ እና ከዚህ እንደሄድ በቃ የሚችለውን ነገር ነው ያደረገው። ህይወትሽ መቀየር አለበት፣ እንደዚህ መሆን የለበትም፣ ይሄን ያህል ለፍተሻል ብሎ ገንዘቡን ብቻ ከፈለ እና የቀረው ገንዘብ ደግሞ ከሄድሽ በኋላ ይከፈላል ችግር የለውም አለኝ። ሰውየውም ተረዱኝ። ያው ብዙ ገንዘብ አይደለም ትንሽ ገንዘብ ነው፣ በህገ ወጥም ስለነበር ለሄድ የነበረው በዛ መልኩ ነገሮች አለቁና ከቤተሰብ ተሰናብቼ
ጉዞ ጀመርኩኝና ይገርማል። በጣም ዊርድ የሆነ ህይወት ነው የስደት ህይወት ማለት። በተለይ ህገወጥ ሲሆን በረሃ ላይ ሲሆን ሴት ልጅ ስትሆን የምታሳልፈው ህይወት ቀላል አይደለም ማለት። ኦኬ የወጣሽው በህጋዊ መንገድ አልነበረም ማለት ነው? እንኳን ህጋዊ በህገወጥ ለመውጣት ይሁን በጣም ከባድ ነበር ከገንዘብ አንፃር ከምን አንፃር። ስለዚህ ያለኝ አማራጭ ባለው ቀዳዳ ሾልኮ መሄድ ነበረ። እሺ። ስለዚህ በህገወጥ መሄዱም ግዴታ ነበርና እንደነገርኩ በረሃ ነው አብዛኛውን ጉዞ እና ብቻ ቀላል አልነበረም። እዛ ጋር ገንዘብ ይጠይቁሃል፣ የሆነ ሰዓት ላይ ወይ ይደበድቡሃል፣ ሴት ስትሆን ጥቃት ይደርስብሃል፣ ትራባለክ። ይሄ እንደዚህ በቃላት ባረፍተ ነገር አውርተክ የሚያበቃ አይነት ህመም አይደለም እና እርግጠኛ ነኝ ይሄን መንገድ ያለፉ ብዙ አረብ ሀገር ያሉ እህቶቼ ይሄንን ህይወት ይሄን ስቃይ ያውቁታል እና የሚያልፍ አይመስልህም። ምን አለ ከሀገሬ ባልወጣው ወይ ደግሞ ምን አለ የሆነ ነገር መጥቶ እዚህ ድፍት ባልኩ በሞትኩ ትላለህ። ተስፋ አይኖርም ከዛ ወጣለሁ ብለህ አታስብም። ግን ደግሞ ያው ፈጣሪ ያለብህን የድካምህን የስቃይህን ስለሚያይ የምትደርስበት ነገር ደግሞ እንደሱ ፍቃድ ነው እና እንደ ፈጣሪ ፍቃድ ገባሁ። እዛም ገብቼ ግን ትንሽ ቦታዎችን እስካገኘው ህገወጥ ስለሆነ ትሳደዳለህ፣ ፖሊሶች እንዳይዙ ምናምን ብቻ እነዛ ሁሉ ነገር አልፈው አንድ ቤት ገባሁ። መጀመሪያ የገባሁበት ቤት በጣም ከባድ ነበር። ስራ ይበዛል። ስልክ በእርግጥ እኔ ስልክም አልነበረኝም፣ ግን በዙሪያ የነበሩ ሴቶች ነበሩና ስልክ ማውራት አይችሉም ምናምን፣ ከቤተሰብ ጋር መገናኘት አይችሉም እና የምትቀሰቀሰው በቃ ሌሊት ነው። እኔ ደግሞ በምግብ አብሳይነት ነበር ያገባሁት። በየሰዓቱ ነው የሚበሉት፣ በየሰዓቱ ነው። ሌሊት ይበላሉ፣ የሆነ ሰዓት ይበላሉ። ስለዚህ ኤኒ ታይም አንተ በቃ ነቅተህ ነው መጠበቅ ያለብህ። ኦኬ። እና ደግሞ እንደ ልብሽ ላይ ወጥተሽ መንቀሳቀስ ምናምን እንዳትሺ ህገወጥም ነሽ አይደለ? እዛ ቦታ ላይ ህጋዊ እንኳን ወጥተሽ መንቀሳቀስ በቃ በነፃነት እንኳን መናገር አትችልም እዛ ቦታ ላይ ማለት ነገሮች በቃ እነሱ እንደመሩክ እንደተናገሩክ ነው የምትሄደውና የምታርፈው ለ3 ሰዓት ወይ ለ4 ሰዓት ብተኛ ነው። ኦኬ። ምግብ በቀን አንዴ ነው። ሁሉም ቦታ ካሜራ አለ እና እንዴት ነው የምታስታውሰው? በቃ እንዲህ ሲያወሩ ምናምን ነገር ልጄን ትቼ መጥቼ ምናምን እኔም የማስበው ቤተሰብ አለ። ግን አንዳንዴ ደግሞ እነሱንም ስሰማ በጣም ማዘን ነበረ። ምን አለበት በሀገሬ ብሰራ ማለት ገንዘቡ ያስጠላሃል። እዛ ጋር ገንዘቡ ምንም ያህል ሆኖ ቢመጣ ያለው ህመምና ስቃይ የምታልፈው አይመስልህም። በተለይ እስክትለምደውና እስክትጠነክር ድረስ በቃ ማልቀስ ነው። አንድ ስልክ ደውላ ወይ 3 ሰዓት ወይ 4 ሰዓት ታልቅሳለች። እሱንም ተደብቃ ነው እና በጣም ከባድ ነበር። እነዛን ነገሮች ሳይ የምለምደውም አልመሰለኝም። አጋጣሚ ሆኖ እዛ የነበሩት አሰሪዎች ለሌላ ቤት ወሰዱ። ዘመድ ነበሩና ከዛ ቤት ከወጣ በኋላ ፈጣሪ ይመስገን ማለት ቀለል ያለ ነው። እንደ ልጅ ሞግዚት ብቻ ነበር የነበርኩት እና በቃ ልጆቹን ማልበስ ማጫወት የሚሄዱበት ሲኖር ከነሱ ጋር ትሄዳለህ ምናምን ነገር በቃ በዛ መልኩ ትንሽ ህይወት ቀለለልኝ እና ክፍያም ጥሩ ነበር። ከዛ በኋላ ነው ስልክ የመያዝ እድሉን ያገኘሁትና ወደ ክፍለ ሀገር ደወልኩ እና ስደውል ቤት ጥሩ ሁኔታ ላይ አልነበሩ። አባቴ በጣም የከፋ ደረጃ ላይ ደርሶ ነበር። ወንድሜ የሚያበደሩት ሰዎች አላስገባ ብለውት ነበር ምናምን ነገር ብቻ እንደምንም ብዬ ያው 2 ወር የሰራሁበት ገንዘብ ነበር በወንድሜ ላኩኝ። በወንድሜ በኩል አድርጌ
እና ብቻ በቃ ጠንክሩልኝ እየሰራው ነው ከዚህ በኋላ አትቸገሩም ቤተሰቦቼን ሳወራ እንደዛ ነበር የምላቸውና አይዞሽ እሺ አባቴም ደህና መሆን ጀመረ ወንድሜም ይሄን ያህል ይቀራል ይሄን ያህል ወልዷል ብለውኛል እንደዚህ ተማም ስለሚለው ጨነቅ አልፈለኩም ስለዚህ የዛን ያበድሩት ገንዘብ በአራጣ መልክ ነው ማለት ነው አዎ እህቴ ያላባጋር ልትሄድ ነው እና 3 እጥፍ አድርጌ እከፍላለሁ ምናምን ብሏቸው ነበር የተበደረው ኦኬ እና ያው ካልሆነ ቤተሰቦች የሚኖርበትን ቦታ እንደሚለቁ እንደዛ ነው ተስማምቶ ተነጋግሮ ገንዘቡን ያመጣው ያን ያወኩት በእርግጥ ከሄድኩ በኋላ ነው እና ሳስበው የዛ ሰዓት ባይሳካልኝ እስቆይ በረሃ ላይ ቀርቼ ቢሆን ቤተሰቦቼ ሊኖሩ ነበር ምናምን በቃ ወንድሜ ለኔ ያደረገልኝ ነገር ነበር ማስበው ገብቷል እዛ ጋር ምንም አሳልፌ ቢሆን የደረስኩት የዛን ያህል ባይተማመንብኝ ባይረዳኝ ወንድሜ እዚህን ያህል ባያግዘኝ አልቆምም ብዬ ነው ያሰብኩት እና ለወንድሜ ስስ ልብ ነበረኝ ካለብኝ ውለታ አንፃር ስለዚህ በየትኛውም ሁኔታ ላይ ገንዘብ ቢያስፈልገው ገንዘብ ቢጠይቀኝ በቃ ደስተኛ ሆኜ ነው የማደርገውና ካሁን ሄጄ ለሱ ምን አደርግለታለሁ የሚለው ሀሳብ ነው አይምሮዬ ላይ የነበረ ያው መጀመሪያ ያደረግነው ነገር የቤተሰብ ቤት ይታደስ በሚል ነበር የመጣው ቆርቆሮ ይገዛ እንደዚህ ይሁን ግቢው ይታጠር ብቻ ደስተኛ ነበርኩ ማለት አቅም ኖሮክ ማድረግ መቻል ለቤተሰብ አንተ ባትኖሮ ግን ደግሞ ላንተ የኖረልህ ብዙ ዋጋ የከፈለልህን ቤተሰብ ማስደሰት መቻል በራሱ ኩራት ነው እና ለተወሰነ አመት ያህል በቃ ያ ነበር የኔ ትኩረት የነበረው ቤተሰቤን ረድቻለሁ አድርጌያለሁ የሚለው ነገር ነው ከሆነ ጊዜ በኋላ ደግሞ ስለራሴ ስለወደፊት ህይወት ማሰብ ጀመርኩ ከዚህ ሄጄ ምን ላደርግ እችላለሁ ማለት 9 አመት ቀላል አይደለም ራስህን ህይወትን እድሜን መስዋዕት ስታደርግ ነገ የተሻለን ህይወት እኖራለሁ አገሬ ተመልሼ የሆነ ትዳር ይዤ ልጆች ወልጄ ብቻ የምትመኛቸው ነገሮች አሉ እና ያ ሀሳብ ያጓጓኝ ነበር ለመኖር ያንን ሳስብ ነበር ህይወት ዋጋ እንዳላት ማስበውና ከቤቱ ድሳስ በኋላ ደግሞ ያው ከብቶች ይገዙ እንደዚህ ሆኑ መባል ጀመረ እና እንደዚህ አንዳንድ ስልኮች ሞላይ ምናምን የሚደወሉልኝ ነበር ወንድምሽ ሱሰኛ ሆኗል እንደዚህ ሆኗል ግን አላምናቸውም ነበር ስልክ እኔ ወንድሜን አውቀዋለሁ በጣም እንደሚወደኝ እንደሚያከብረኝ አውቃለሁ ለኔ ሲል ብዙ መስዋዕት እንደከፈለም አውቃለሁ ስለዚህ እዛ ጋር ስጎዳና ሳጣ ያረዳኝ ማህበረሰብ ስለ ወንድሜ እንደዚህ ብሎ ቢያወራ ሀሜት ወይ አሉባልታ አድርጌ ነው ልወስደው የምችለው እና ብዙ ነገር ቢሉኝም ያው አላመንኳቸውም የሆነ ሰዓት ላይ ሎክ ምናምን አደረኳቸው በቃ ያለኝን ትኩረት ስራዬ ላይ ብቻ ነበር ማድረግ የፈለኩት እና ወንድሜ ለምን ቤት አይሰራም ስትመጪ የምታርፊበት የራስሽ የሆነ ቤት ለምን አይኖርሽም ምናምን አለ እና በዚህ ልክ ሲያስብልኝ ሲጨነቅልኝ ሳይ በቃ በጣም ነበር ውስጥ የሚነካው ቆይ አንተስ ህይወት ለምን አታገባም ለምን አትወልድም ነው ነበር እህቴ አንቺ እዛ ሆነሽ በምትቃጠዩ በምታመጪው ገንዘብ ማን እንዴት ብዬ ብቻ አንቺ ወደ ሀገርሽ ነይልኝ ይደርሳል ምናምን ነገር ነበር የሚለኝና ከዛ ለቤቱ ገንዘብ መላክ ጀመርኩ ቦታ ምናምን ፎቶ እያነሳ ይልክልኝ ነበርና ይሄ ተሰርቷል የሚባለውን ቤት በቃ እየተሰራ እያለ በቃ ፕሮሰስ ከዛ በሚልክልኝ ፎቶ እያንዳንዱ ቤት ለውጥ እያንዳንዱ ፎቶ ላይ ለውጥ ታያለክ አሁን ይሄ ነገር እንዲሰራ አሁን መስኮቱ እንዲሰራ አሁን ቀለም እንዲቀባ ብቻ እያንዳንዱ ነገር ሲያደርግ ፎቶ እየላከልኝ ነበር እና ቆንጆ ነው ወንድሜ አንተ ከወደድከው እኮ በቂ ነው ለምን ትቸገራለህ ለምን ፎቶ ትልካለህ ምናምን ነው ነበር እና መታደራደሪያም ቀለል ያለ ነገር ያስፈልግሻል መቼስ ከዛ መተሽ ሁሉ ልፋት አይተሽ ተቀጥረሽ አሰሪኝ እና ለምን ካፌ ነገር አንከፍትም ማለት
እዛ እኔ ያለው ይበቃል፣ ቤቱም ይበቃል፣ ባንተ ስም አድርገውና ካፌውን አንተ እየተደራደርክ በቂ ነው፣ በቃ እኔ ስመጣ ያለውን ነገር አስተካክላለሁ ምናምን አልኩት። አይሆንም አለኝ፣ ግዴታ ባንቺ ስም መሆን አለበት። እኔ ያንቺን ገንዘብ በዚህ ልክ መጠቀም አልፈልግም፣ አሁንም ከብዶኛል ምናምን ነገር አለኝ። እና ላሳምነው ሞክሬ ነው ኧረ ባንተ ይሁን አልኩት፣ ብዙ ነገር አልኩት፣ ግን ባንቺ ይሁን አለኝ። እና በእኔ መሆኑን የሚያሳይ ምናምን ማስረጃዎች ምናምን በፎቶ ይልክልኝ ነበር። ከዛ ብቻ ደስተኛ ነበርኩ። ከግማሽ ጊዜ በላይ የሰራሁትን ገንዘብ ኦልሬዲ ልኬያለሁ። እንደዚህ ይቀመጥልሽ፣ እንደዚህ ይወልዳል፣ እዚህ ገንዘብ ሲቀመጥ እንደዚህ ይወልዳል፣ ከዛ ደግሞ እንደዚህ ስታበድሪ ለሰዎች ለኢንቨስት ስታደርጊ እንደዚህ ሆኖ ይመጣል እያለ ለክ ብዙ ገንዘብ እንድልክ ያደረገኝ ነበርና አሁን ገንዘብሽ ይሄን ያህል አድጓል፣ እንደዚህ ሆኗል፣ በርቺ ምናምን ይለኛል። እና እዛ ሆነክ የትኛውንም ያህል ገንዘብ ቢኖርክ የትኛውንም ያህል ደህና ብትሆን ሀገርክ ትናፍቃለች። እና እኔ ወደ ሀገሬ መምጣት በጣም የምፈልገው ነገር ነበር። ፈልጌም አልሄድኩም፣ ግን ደግሞ ህይወት አስገድዳኝ ነበር። ማሳለፍ የነበሩብኝ ነገሮች ነበሩ፣ እነሱን አሳልፌያለሁ። ሆኖም ግን በቃ ሀገር የሚባለው ነገር የሆነ ማንነት የሚቀርጽበት ነገር ነውና ብቻ በጣም ትናፍቀኝ ነበር ሀገሬና ቆይ እንደዚህ ስሪ ነበር የሚለኝ። እዚህ ብትመጪም ልፋት ነው፣ እዚህ ብትመጪም ስራው ጥሩ አይደለም፣ አየሩ ጥሩ አይደለም፣ እንደዛ እያለኝ 9 አመት ቆየውና መጨረሻ ላይ ለሱም ሳልነግረው ልክ እንደ ሰርፕራይዝ መወሰን ነበረብኝ። እና ማለት እሱን ምንም አላማከርሽውም ነበር? አዎ ስልክ ብዙ ጊዜ ለመነሳት አስቤ እንደዚህ ስለው እዚህ እኮ ጥሩ ላይ አይደለም አሁን ያለው፣ ወይ ከፖለቲካ አንጻር ይለኛል፣ ግርግር አለ፣ ጦርነት አለ፣ ሰላም የለም ይለኛል። ወይ ደግሞ ስራ እኮ እንደዚህ የለም። ብቻ ወደው ሀሳቤን እቀይራለሁ። መጨረሻ ላይ ግን እሱ የሚፈልገው ወደ ሀገር እንድትገቢ ወይም ደግሞ ሀሳብሽን ሰብሰብ አድርገሽ እዚህ የምትመጪበት ሁኔታ እንዲመቻች አይፈልግም ነበር ማለት ነው? አዎ እዛ እንድቆይ ነበር የሚፈልገው። እዛ ቆይቼ እንድሰራ መስራቴን ገንዘብ ማግኘቴ ነው እሱ እንትን እያለ ነበረው። እኔ ደግሞ እንዳልኩ ቤተሰብ ናፍቆኛል፣ ሀገሬ ናፍቃኛለች። ይሄ መውለድ ማግባት የሚሉት ነገሮች አይምሮ ይላሉ። እና በቃ ቤተሰቦቼ ደህና ናቸው፣ ገብቷል። እኔ እዛ ጋር የሄድኩት እነሱን ደህና ለማድረግ ነው፣ የሆነ ነገር እንዲሟላላቸው የሚፈልጉት ነገር እንዲኖራቸው ስለ ያን ማድረግ ከቻልኩኝ ለእኔ በቂ ነው። ትርፍ ነገር ወይ ቅንጦት ነገር ያን ያህል የምፈልገው ነገር አልነበረም በሰዓቱ። ስለዚህ ያው እኔም እኮ ናፍቀሽኛል እህቴ ምናምን ስለሚልኝ ወንድሜም በጣም ናፍቆኝ ስለነበር ከዛ መጣሁ። መጥቼ እዚህ እንደገባው ነው ሁሌ ደወልኩለት፣ መተህ ተቀበለኝ ምናምን ነገር አልኩት። እና መጣሽ የሆነ አላመነም እና ድንጋጤም ይሆናል ብዬ አሰብኩኝ። ማለት አሁን አንቺ እንግዲህ እንደምትይ እዚህ መተሽ ነው መጥቻለሁ ተቀበለኝ ብለሽው ከሆነ እሱ ክፍለ ሀገር ነው የሚኖረው አይደለ? እዚህ ማን ተቀበለሽ? ማን ጋር ሆንሽ ታዲያ? በእርግጥ መጀመሪያ ሰው ነው የላከው፣ ጓደኛዬ ብሎ ሰው ነው የላከልኝ። ግን ደግሞ ከክፍለ ሀገር ከወጣ ቆይቷል። ክፍለ ሀገር አንዳንድ ጊዜ ነው የሚሄደው እንጂ እዚህ የራሱ ህይወት እንደመሰረተ ትዳር እንደያዘ በእርግጥ የኛው በኩል ቆይቼ ነው። እና ያው ሰው ላከልኝ፣ ማረፍ የነበረብኝ ቦታ ብቻ አረፍኩኝ። በማግስቱ መጣሁ። ከዛ እንደዚህ አንዳንድ ቦታዎችን ጎብኝ ይሄ ምናምን ነበር የሚለኝ መጀመሪያ አካባቢ። እና ቤቱ አልቋል፣ እንደዚህ መኪና ብትገዢስ ምን ያህል ገንዘብ አለሽ፣ ገንዘብሽን ኢንቨስት ብናደርገውስ ምናምን ነገር ይለኝ ነበርና አሁን ለሱ አለ አይደለም ጉጉቴ ነበር የምለው። ማለት የኔ ጉጉት ቤተሰቦቼን ማየት ነው፣ እንድትወስደኝ ነው የምፈልገው። በቃ እሺ መንገድ ይስተካከል፣ መንገድ ዝግ ነው እና እኔ ራሱ በጣም አስቸጋሪ በሆነ መንገድ ነው የመጣሁት።
ሽፍታ ብቻ ነው ምናምን ነገርና ብቻ እንደዚህ አይነት ነገሮች የሉ። ቆይ እዚህ ከገባሽም በኋላ ወደ ቤተሰቦችሽ የምትሄጂበት ምንም አይነት ሁኔታ እንዲመቻች አይፈልግም ነበር ማለት ነው? አዎ አይፈልግም። በቃ ማለት የሚያሳየው ነገር ሁሉ ከይቅርታ ጋር ትዝ ከሚለኝ ከነበሩት ነገሮች ውስጥ አንድ ጥያቄ ላቅርብልሽና እንትን ብለሽኝ ነበር እዚህ ከገባው በኋላ ከገዛ ጓደኛው ጋር ወንድሜ ትዳር ወይም ደግሞ የፍቅር ግንኙነት እንዲጀምር ሲገፋፋኝ ነበር። ወደ ክፍለ ሀገር የሚሄድበት ነገር ሳይሆን እዚሁ ከተማ ላይ የፍቅር ግንኙነት ጀምሬ የምቆይበት ሁኔታ እንዲመቻች ሲያደርግ ነበር ብለሽኝ ነበር። እንዴት ይሄ ነገር ሊፈጠር ቻለ? እስቲ አስረጂ። አዎ በሰዓቱ እንደነገርኩ ነው። መጀመሪያ ላይ ክፍለ ሀገር የሚሄድ ሀሳቤ ዞሮ ዞሮ እንድቀይር አድርጎኛል። ማለት ካለው መንገድ አንጻር ከነገረኝ ኦብስታክሎች አንጻር መሄድ እንደማልችል ነበር የተረዳሁትና ከዛ ብቻሽን እንዳይደብርሽ እኔ ስራ አለኝ የማደርገው ነገር አለኝ ያለ ጓደኛው ነበር ብዙ ጊዜ የሚልከው እና ጓደኛው ደግሞ ከሚያሳየኝ አክሽኖች አንጻር ይሆናል አይደል ያጣሁትን አይነት የናፈኩትን አይነት ህይወት ለመስጠት ብቻ እነዛን ነገሮች ነበር ሲሞክር የነበረው። ማለት ያው ለምሳሌ እንግዲህ እንደሚባለው ከሆነ ላይክ ከሀገር ከወጣችሁ በኋላ ስራና ስራ ብቻ ነው። ከዛ በኋላ እንግዲህ የስልክ ጊዜ ሲኖራችሁም ከእናት ከአባትና ከመሳሰሉ ከቤተሰቦች ጋር የምታወሩበት ጊዜያችሁ ነው እና ይሄን የፍቅር ግንኙነት የምትሉትን ጊዜ ብዙም አይኖራችሁም ብዬ አስባለሁና ያንን የፍቅር ጊዜ ለመስጠትና በዛ የማታልለው የእውነት የፍቅር ግንኙነት የመጀመር ነው የነበረው። መጀመሪያ ላይ እውነት ይመስል ነበር። አንተ ደግሞ ነገሮችን ርቀህ አይምሮህ ላይ ያለው ጉጉት ሲኖር ደግሞ ታምናለህ ሰዎች ነው ከሚሆነው ከሚፈጠረው ነገር አንፃር መጀመሪያ ላይ አምኜው ነበር። ማስመሰለው ብዬ አልጠበቅኩም ወይም አላሰብኩም ነበር። ኦኬ ግን በኋላ ላይ አጋጣሚ ያው የሚጠብቅህ ሰው አይደለም ፈጣሪ ነው። ስለዚህ ነገሮችን የምታውቅበት ጊዜ ይደርሳልና ቢሆን አጋጣሚ ባለትዳር መሆኑን አወቅኩኝ። ልጅ አለው ሚስት አለው እና አላመንኩም። ማለት ለምን ብዬ ራሴን እስክጠይቅ ወንድሜን እንዴት ምናምን ብዬ ጠየቅኩት። ማለት እንዴት የገዛ ወንድሜን ላይ እንደዚህ ያደርጋል ብዬ ወንድምሽ እያወቀ ከባለትዳር ጋር ህይወት እንድትጀምር ይፈልግ ነበር ማለት ነው? አዎ ስጠይቀው ኧረ እኔ የማውቀው ነገር የለም እገለዋለሁ ምናምን ነገር አለ። አመንኩት በሰዓቱ እውነቱን ሊሆን ይችላል ብዬ እና ያው ከውጭ ስለምትመጪ በቃ ለገንዘብሽ ብሎ ተይ አትዘኝ ምናምን ነገር አለኝ። በጣም ከባድ ጊዜ ነበር። አጭር ጊዜ ቢሆንም ተስፋ ካረከው ነገር አንፃር ለዛ ሰው የምትሰጠው ህልምን ህይወትን ተስፋህን ስለሆነ ዲፕሊም ቀርቤው ያለኝን ነገር በቃ ግልጽ ሆኜም ስላወራሁት ጠብቄ ነበር ይሆናል እና ያንን ነገር ሳቅ በሰዓቱ ከባድ ነበር፣ በጣም ከባድ ነበር። ከዛ በቃ ያ ሁኔታ ሲፈጠር ወንድሜን መስማት አልፈልኩም። ተነስቼ ወደ ክፍለ ሀገር ነው ቀጥታ ሄድኩት እና ያልኩት ነገር በቃ ተነስቶ መሄድ ነው። ልጅም ነው አላልኩትም፣ እንደዚህ ላድርግ ነው አላልኩትም። ወደ ቤተሰብ ማለት መጀመሪያ ላይ ቤቱንም እንዲያሳየኝ ጠይቄው ነበር። ቆይ ላይክ ምናምን አንዳንድ የቀሩት ነገሮች አሉ እንዲህ አልቋል ብለኸኝ ነበር እኮ ሳልመጣ በፊት ይለቅ ይደርሳል፣ የት ሄድብሻል? ያንቺ ቤት ነው። እሺ ቆይ ካፌውስ በቃ እሱ የሚያሳስብ ነገር አይደለም፣ ጊዜሽን እረፊበት ተጠቀሚበት ምናምን ነበር የሚለኝ እና እኔ ደግሞ አይምሮዬ ሙሉ ለሙሉ የነበረው ቤተሰቦቼ ጋር ስለነበር ለእነሱ ነገሮች ፎከስ ማድረግ አልፈለኩም። መጀመሪያ ቤተሰቦቼን ካገኘው በኋላ ሁሉም ነገር ይደርሳል ብዬ ስላሰብኩና እና ሄድሽ ቀጥታ ቤተሰቦችሽ ጋር? አዎ። ምን አገኘሽ? ሄድኩኝ። ስሄድ እንዳለው የተዘጋ መንገድ የለም ምንም የለም። በሰላም ደረስኩኝና ያው ያደኩበት የሆነ የተወሰነ የጠፉብኝ ነገሮች ነበሩ። ሰዎች ነው እየጠየቅኩ ሄድኩኝ። ስሄድ ግን ምንም ነገር እንዳሰብኩት አልጠበቀኝም። ማለት በቃ ወንድሜ ያዋሸኝ ነበር። አይዞሽ። ከ9 ዓመት በፊት ስሄድ የነበረው አይነት ቤት ነበር።
ማለት ምንም የተቀየረ የታደሰ ነገር የለም። ፊት ለፊቱ ላይ ያጠር ነገር ብቻ አለ እና በቃ እስከገባ ድረስ አይምሮዬ ላይ ምናልባት ሌላ ቦታ ወስዷቸው ይሆን ሌላ ቦታ እየኖሩ ይሆን በቃ አላመንኩማ ያገዛ ወንድሜ እንደዚህ ያደርጋል ብዬ እና ቤተሰቦቼ ሳያቸው እንደዛው እንደተጎሳቆሉ ናቸው። ቤተሰቤን ረዳው እያልኩኝ ለካ ቤተሰቤን ስበድል ነበር። ለካ እየተራቡ ነው። ለካ ምንም የሰጠኋቸው መፍትሄ አልነበረም። ለካ ምን ነበር ተመችቶኝ የኖርኩት ያው እየበላው ነበር እነሱ እየተራቡ ያንን ሁሉ ነገር እያሳለፉ አልደረስኩላቸውም። ሰውም ይነግረኛል አልሰማሁም፣ አላመንኩም ነበር። ወንድሜን ብቻ ነበር ያመንኩት። ግን ማለት ምንም አይነት ለውጥ የላቸውም ነው የምትይኝ? አዎ እናቴ ስተኝ አለቀሰች። ናፍቄያት ነበር። አልተቆጡኝም፣ አላባረሩኝም፣ አልገፉኝም። ማለት እኔ የተውኳቸው መስሏቸው ከፋቸው እንጂ ከኔ ምንም አልጠበቁም ነበር እና ማብራራበት ቃል አልነበረኝም። የምጠይቀው ጥያቄ አልነበረኝም። አባቴ ህመሙን ችሎ አሁንም በፊት እንደሚሰራው ይሰራል፣ ይለፋል። አንቺ ሳትወጪ በፊት እንደነበረው ከዚህ በፊት ሲሰራቸው እንደነበሩት ቀን ስራ ምን የተለያዩ ስራዎችን ይሰራል ማለት ነው? አዎ። ይሄ ሁሉ ነገር ሲከናወን ወንድምሽ በአካባቢያቸው ነው ያያቸዋል አይደለ? አዎ፣ እንዳንዴ ይሄዳል። ልጃችሁ እኮ ጠፋች ነው የሚላቸው እና ልጃችሁ ጠፋች ከዳችን እዛ ድሎት እያሰቃያት እኛን ረሳችን ነው የሚላቸው። እና ያንን መቻል አልቻልኩም ነበር በሰዓቱ። ማለት የ9 ዓመት ህልሜ የነበረው እነሱ ደህና ናቸው ብዬ ነበር ያሰብኩት። በእኔ ማጣት ውስጥ፣ በእኔ መሄድ ውስጥ፣ በእኔ መጎታት ውስጥ እና የእነሱ ህይወት ተስተካክሏል ብዬ ነበር የማስበው። ከዛ ግን በቃ ተስፋ ቆረጥኩ። ማለት የማደርገው ነገር ግራ ገባኝ። ወንድሜን አግኝቼ መጠየቅ ፈለግኩ። ተመለስኩኝ፣ ፈለግኩት ግን ላገኘው አልቻልኩም። የትም የለም ማለት ተሰውሯል። ከዛ እንደዚህ መልዕክት ይልኩልኝ ምናምን የነበሩ ሰዎች ስለ ሁኔታው ያለውን ነገር ነገሩኝ። ምንድን ነበር የነገሩሽ? ከክፍለ ሀገር ከመውጣቱ በፊት ሱሰኛ ነበር፣ ቁማር ይጫወት ነበር እና በቃ ማገናዘቡን ላይችልም ነበር። ነገሮችን የሚያደርገው በስሜት ነበር። አራጣ ከበደሉት ሰዎች ጋር ችግር ውስጥም ገብቶ ነበርና ከዛ እኔ ከሄድኩ በኋላ ብዙ ገንዘብ ወስዶ ነበር ምናምን ነገር ብቻ ከነሱ ሽሽት ከተማ እንደገባ ከዛ በኋላ ቤተሰቦቼን ጠይቋቸው እንደማያውቅ ለረጅም ጊዜ እኔ ስደውል ብዙ ጊዜ አላገኛቸውም ነበር እዛ ሆኜና አልፎ አልፎ ብቻ ያገናኘኝ ነበር እና በአመትም በስንትም እየመጣ ስልክ ብቻ ነው የሚያወሩት። ልጅ እንዴት ነሽ? ቤተሰቦቼ እንደዛ ብቻ ነው የሚሉኝ። ማለት ካለው ስልኩ ወዲያው ይቋረጣል። ስለዚህ ነገሮችን መጠየቃል። እኛ ደህና ነን ነው የሚሉኝ። እኛ ምንም አላጣንም ነው የሚሉኝ። ማለት እየተሰቃየው እንደሆነ ነው፣ ችግር ውስጥ እንዳለው ነው የነገራቸው። ስለዚህ ገንዘብ እንዳይጠይቁት እኛ ደህና ነን፣ ተመችቶናል፣ አንቺ ብቻ በርቺልኝ፣ እንደዛ ነበር የሚሉኝና
ከሆነ ጊዜ በኋላ ደግሞ ጭራሽ አገናኝቶኝ አያውቅም። ለዛ ነበር ጠፍታለች ብለው ያሰቡት። እና ቆይ ምን አይነት ሪዝን ነበር የሚያቀርብልሽ? ማለት መቼም እሺ እነሱ እንኳን ጠፍታለች የሚል ሰበብ ቢሰጣቸው፣ ለአንቺ ግን ምን አይነት ነገር ነበር ይነግርሽ የነበረው? እነሱን ማለት አላገናኝሽም ነው የሚልሽ? አብረው እንደሚኖሩ ክፍለ ሀገር እንዳለ ነበራ መቼም አንቺ የምታውቂው። እና በምን አይነት መንገድ ነበር? ያው ከአንቺ ጋር በብዛት እንደምትገናኙ ገልጸሽልኝም ስለነበረ ነው። እና አንቺን የማያገናኝበት ዋነኛው ምክንያቱ ምን ነበር ነው? ያው ያለው እንደነገርኩ ቤተሰቦቼ በጣም ገጠር ነው ቦታ ላይ ያሉት እና ሲደውልልኝ የሆነ ተራራማ ቦታ አለ እና እዛ እየሄደ ነው ኔትወርክ የሚኖረው ምናምን ነገር። ብዙ ጊዜ ምን እዛ ያለው የማውቀው ነገር ስለሆነ ኔትወርክ የለም ምናምን። ቆይ እስኪ ላገናኝሽ ይለኝና ስልኩ ይቋረጣል። ሊያገናኘኝ ምናምን ብሎ ስልኩ ይቋረጣል ብዙ ጊዜና በቃ እውነትም ብዬ ያሰብኩት ምንድነው ኔትወርክ የለም። እዛ ድረስ ደግሞ መሄድ አይችሉም። እዛ ተራራ ላይ መውጣት አይችሉም። ስለዚህ በቃ ሊያወሩኝ አይችሉም ብዬ ነው የማስበው። የሚገርም ነው። እሺ እንግዲህ ያው ሁሉ ነገር ታለፈና ያለውን እውነታ አወቅሽ። አካባቢ ላይ ያሉት ሰዎች በሙሉ ለአንቺ ግልጽ በሆነ መንገድ ወንድምሽ ያለበት ሁኔታ አስረዱሽ። ከዛ በኋላ የነበረው ውሳኔ ምን ይመስል ነበር? እስቲ ከዛ በቃ ለመተው ወሰንኩ። ማለት የራሴ ቤት አለኝ፣ ስራም አለኝ። ቤተሰቦቼን ወደ ከተማ በወስዳቸው ካፌውም አለ ነው። ካፌውም አለ፣ ቤቱም ኦልሬዲ አልቋል። ስለዚህ ምንም ማለት አይደለም። በቃ ቤተሰቦቼን ያልረዳበት ምክንያት ይኖረዋል አላውቅም። ግን ደግሞ በቃ በእነዚህ አይነት መልኩ ሶልቭ አደርጋለሁ ከዚህ በኋላ ስለምኖርላቸው እክሳቸዋለሁ ብዬ ነበር ያሰብኩት። እሺ ከዛ ግን እሱን ካገኘሁትና ሳወራው የምን ቤት ማለት እንደዚህ ነው ያለኝ። የምን ቤት ቀጥታ ማለት የሰራሁት ቤት ብቻ ልገልጽልህ አልችልም በሰዓቱ የነበረኝን ስሜትና። እሺ ካፌውስ የባለቤቴ ነው ያለኝ። ማለት አግብተዋል ስለው አዎ አግብቻለሁ፣ ካፌው በባለቤቴ ስም ነው። በአንቺ ስም ተብሎ የተላከውስ ባል ነገር የለም። በቃ አዳ ውስጥ ነበርኩኝ። ለደይ ነበር ገንዘብ ሳስልክሽ የነበረው እንጂ ቤት የሚባል ነገር የለም። ማለት እንዴ የምትልክልኝ ፎቶስ የሰው ቤት የሚሰራ ቤት ነው። በቃ ደስት ማለት ሌላ ቦታ ላይ ሲሰሩ የነበሩ ቤቶችን እየሄደ ፎቶ እያነሳ ነው ያንቺን እያለ ሲልክ የነበረው። የሆነ የተጀመረ ቤት ነበር አይ ቲንክ ነው። የእሱን ፎቶ ነው በየጊዜው እያነሳልኝ እንደዚህ ደረሰ እና የሰው ቤት ነበር ፎቶ እያነሳ ሲልክልኝ የነበረው። አልገባህም? ማለት ሙሉ ተስፋዬ ነው የሞተው። ሰው ለ9 ዓመት ተስፋ ያደረገበትን ነገር ማጣት ማለት ቀላል አይደለም። ያ ሁሉ ድካም፣ ያ ሁሉ ስቃይ፣ ያ ሁሉ ፈተና ያሳለፍኩት ለወንድሜ ውሸት ነበር። ተስፋ ባላደርግ ይሻለኝ ነበር። ማለት ባልጓጓ ባልጠብቅ ይሻለኝ ነበር እና የቀረኝና ያለኝን ገንዘብ ለመሻማት ሲል ነው ጓደኛውን እንዲቀርበኝ ያደረገው። ከጓደኛው ጋር በነበረች ግንኙነት ስታወጪ የነበሩ ገንዘቦች ነበሩ ነው ሳይሆን ያው እንዳሰበው ብንጋብ ያለኝን ገንዘብ የመውሰድ ቻንስ ይኖራል ወይ ላይ የሆነ ነገር ኢንቨስት እንዳደርግ ይጠይቁኛል። ብቻ አላውቅም። ነገሮቹ ባይጋለጡ ሀሳቡ እንደዛ ነው። እና እስቲ ወዴት ነበር ሄደው ጉዳዩ? ከዛ በኋላ እስቲ የካፌው ሁኔታ። ካፌው በቃ እንዴት ልበልክ፣ በሚስቴ ስም ነው የላከልኝ። የሀሰት ማስረጃ ነው ማለት የኔ መሆኑን የሚገልጽ ነገር በትክክል አልነበር። እኔ ደግሞ ስለማምነው እንዲህ ዲፕሊ እንኳን ያየሁት ወይ የጠየኩትም ሰው ምናምን የለም። በራሱ ፍቃድ ያንቺውንም ስላለኝ አምኜው ነበር ነው። መጨረሻ ላይ ባዶ እንደመቅረት ነበረ እና ማለት የውሸትም እየመሰለኝ ነበር። የሆነ ነገር መጥቶ በቃ ከህልም ላይ የሚቀሰቅሰኝ ነበር የሚመስለኝ እና
ፊት ነሳኝ፣ ጭራሽ ጠፋ፣ ጭራሽ ሌላ አይነት ባህሪ ማሳየት ጀመረ። እኔ እዛው የሚያስብ የነበረው ወንድሜ ነው ያለኝ፣ ይኸውላ መስዋዕትነት ከፍሎ የላከኝ እኮ ወንድሜ ነው ብዬ ነው። እና እንደ ውለታም ስለማስበው ይሁን ምን ይሁን አላውቅም። አሁን ላይ ሳስበው ብዙ ሴቶች፣ ብዙ አረብ ሀገር ያሉ ሴቶች የሚያስቡት ምንድነው የሆነ ሰው በጣም ውለታ ከፍሎ በጣም ዋጋ ከፍሎ ወደዛ ሲልካቸው የህይወታቸው መታመኛ ነው የሚያደርጉት። የሚያገኙትን ነገር የሚልኩት ይቀመጥልኛል፣ ስሄድ አገኘዋለሁ ብለው ተስፋ የሚያደርጉት እና የሚጠብቁት በዛ ሰው ላይ ነው። ግን በቃ ገንዘብ አይምሮን ይቀይራል። የተረዳሁት ያንን ነው። እንደዛ የሚወደኝ ወንድሜ ገንዘብ ነው የነጠቀኝ። ለገንዘብ ሲል ይከዳኝ። ገብቶሃል? የራሱን ህይወት ሲመሰረትበት ነበር። እንግዲህ ያው ካልተሳሳትኩኝ እዚህ ጋር ፋይሎች ስላሉ እያየሁ ነው እና እንትን እምልሽ ጉዳዩን በያዝንበት ሰዓት አንድ የገረመኝ ጥያቄ የተነሱ ጉዳዮች ነበሩና እዛ ከመሄዷ በፊት የተበደረችው ገንዘብ በሙሉ ከኔ ባለቤት ነውና እንደውም የቀረባት እዳ አለ ሲል ጥያቄዎችን ሲያነሳ ነበር። እዛኔ አይደለ? አዎ ልክ ነው። ምንድነው ሀሳቡ የነበረው እንደነገርኩ በጓደኛው በኩል ገንዘብ ማግኘት ነበርና በዛ አልተሳካለት ሲል አሁን ይሄንን እኮ የምናወራው ከ9 ዓመት ልፋትና ድካም በኋላ ነው አይደለ? ለ9 ዓመት እንግዲህ የሰራችበት የለፋችበት ገንዘብ ማለት እንግዲህ እየኖራችሁበት ያላችሁ ሰዎች በሙሉ የምታውቁት ነው ማለት ፐርመንዝ የሚገኙትን ነገሮች ታውቁታላችሁ። ያንን እንግዲህ በ9 ዓመት አስልቶ እንደገና ደግሞ ወደ ሀገራችን ሲቀየር ያሉትን ነገሮች በትክክል ትረዱታላችሁ። ያንን ሁላ ገንዘብ ወስዳ ሊቀር የቻለው እዳ ምንድን ነው የሚሉን ጥያቄዎች አንስቼ ነበርና እኔ ላይክ እሱ መስሎት የነበረው ላይክ እንደ ልቡ ነበር ሲያወራ የነበረው። እኔም እንደ ኖርማል ሰው ነው ደውዬ ምን ነበር ወንድሜ እስቲ ስላሉት ነገሮች ላውራ ፈልጌ ነው እንዲህ የእህተ ጓደኛ ነኝ በእነዚህ አይነት መንገድ ብዬ በቅርበት አውርቼው ነበር እና ሲመልስልን የነበሩት መልሶች በሙሉ እኛ ባሰብናቸው መንገዶች አልነበሩም። እኛ ላይክ ራቅ ብሎ ሊሄድ የሚችል ወይም ደግሞ ነገሮችን ባሰቡት መንገዶች የሚያስተካክል ሰው ነው ብዬ አስቤ ነበር። ነገር ግን በቀላል መንገድ እጃችን ላይ ሊወድቅ ችሎ ነበር እና እግዚአብሔር ስለረዳሽ ላብሽም እንባሽም ድካምሽም እንዲሁ በከንቱ አይቀር ተብሎ የታሰበ ጉዳይ ስለሆነና እሱ በተናገራቸው ንግግሮች በሙሉ ራሱን ጥሎ እኛ እሱ ላይ ማስረጃ መያዝ ባንችል ኖሮ አሁን ላይ ያሉት ንብረቶች የመመለስ ይቅርና አንቺም ላይ እዳ እንዳለ የሚጠቅስ ጉዳይ ነበር። ከመጣሽ በኋላ የፈረምሻቸው ጉዳዮች ስለነበሩ ማለት ነው። እስቲ በዛ ዙሪያ እናውራ። ከመጣሽ በኋላ ያስፈረሙሽ ነገር ምን ነበር? አይዞሽ ያለኝ ነገር ምን ነበር? የቤት ያላለቁ ውሎች አሉ፣ ዋንስም ለማድረግ የሚቀሩ መፈረም ያለባቸው ነገሮች አሉ ብሎ የተወሰኑ ወረቀቶች አምጥቶልኝ ነበር ነው እንደነገርኩ በጣም ስለማምነው አላነበብኩትም ሁላ ስፈርም እና ለካ እሱ ሲያስፈርመኝ የነበረው እንዴት ነው መክፈል ያለብኝ ገንዘብ እንዳለ እዳ እንዳለብኝ ከዚህ ሲሄድ የቀረ ገንዘብ እንዳለና እንዳመንኩበት ነው የሚያሳይ ወረቀት ነው። እና ማለት እንዴት ልበል እንደመጣው ወይ ነገሮችን ነግሮኝ ቢሆን ኖሮ ይሄን ያህል አጥፍቻለሁ እንደዚህ አድርጌያለሁ ቢለኝ ወንድሜን እረዳው ነበር። ገብቶሃል አይደል? ወንድሜ ነው በቃ ከሱ ምንም ነገር ሊበልጥብኝ አይችልም ነበር። ማለት ያን ሁሉ ነገር አሳልፌ ያንን ሁሉ ነገር አድርጌ ለምን ያለኝን መውሰድ እንደፈለገ አሁን ድረስ አይገባኝም። ማለት አይዞሽ አሁን እኮ እንዴ ያው ሁሉ ነገር አልፎ የለ መማር ስላለበት ህዝብም ከዚህ አይተው እህት ወንድሞቻችንም እንግዲህ ከሀገር ውጭ ያሉ ሀገር ውስጥም ያሉ እንዲማሩበት ስለፈለግን ነው። እና እባክሽን አታልቅሽ እሺ። አንዳንዴ ነገሮችም አልፎ አልፉም ማለት በቃ ቀላል አልነበር የነበረው ሁኔታና ያንን እንዳስፈረመኝ ሳቅ በቃ እንጂ ላይ ምንም እንደሌለ ሳቅ ያሉት ነገሮች ለሳበዱኝ ደርሰው ነበር እና ምን አለበት ባልመጣው ነው ያልኩት።
ሰው በገዛ ወንድሙ እንደዚህ የሚደረግ ከሆነ ሀገሩን ቤተሰቡም ሁሉ ቢቀርበት ይሻላል ያልኩት። በጣም ከፍቶኝ ነበር። በጣም ከምነግርህ በላይ ማለት የማደርገው ነገር ጠፍቶኝ ነበር። ወደ እናንተ እስክመጣ ድረስ ማድረገው እስካጣ የሚሄድበት ግራ እስኪገባኝ ቤተሰቦችን እያሰብኩኝ ምንም አለማድረግ ይህን ሁሉ ጊዜ እየተቸገሩ እንደነበር አሁንም ምንም እያደረኩ እንዳልሆነ ሳስብ ከብዶኝ ነበር እና ጭራሽ ወደ እኔ ማስጨነቅ ጀመረ። ይህን ያህል ገንዘብ አለብሽ ከታይ የባለቤት ሄዳ ነው ምናምን ብቻ ከእሷ እንደሆነ ብድሩ አድርጎ ነው ያስፈራኝ። ስትሄጂ የከፈልሽ ነው የተከፈለ ገንዘብ ነው መከፈል አለበት ምናምን ነገር ነበር የሚለኝ እና እኔ ያገኘሁትን ነበር ሙሉ ለሙሉ ወደ እሱ የምልከው እና እሱ ግን የሚመስለው የሆነ ነገር እያስቀረው እና ብዙ ገንዘብ ይኖራታል ብሎ ነው የጠበቀው። ወደዛ ስመጣ ግን አንቺ በቃ የምትሰሪውን ነገር በሙሉ ወደ እሱ ትልኪ ነበር ነው ማለት ለአንተ ይህን ያህል ያስፈልጋል እንደዚህ አድርግ እያልኩ የምልከው ገንዘብ ቀላል አልነበረም። ግን በቃ ቤት ይኖረኛል ስራ ይኖረኛል ብዬ ተስፋ ስላደረኩ ገንዘብ ይዞ ለመምጣት አልጓጓም ነበር። እና እስቲ እንግዲህ ያው ውድ ቤተሰቦቼ ማለት እኛም እንደምታውቁት በስራችን በተለያዩ ጉዳዮች ለረጅም ጊዜያት ያሳለፍናቸው የሰማናቸው ከአቅም በላይ የሚሆኑ ለመስማትም እንዲሁም የሚሰቀጥጡ ብዙ ነገሮችን አሳልፈናል። እናንተም ደግሞ እንግዲህ ይህንን ህይወት እያሳለፋችሁ የምትኖሩ ሰዎች እንደምትኖሩ አልጠራጠርም። ምክንያቱም ይሄ እየተፈጠረ ያሉትን ነገሮች ነው ለእናንተ ይኸው አንዷ እህታችን ላይ የደረሰውን ጉዳይ ለእናንተ እያስተላለፍን ያለ ነው። አሁንም እየተከናወነ ሊሆን የሚችል ጉዳይ ስለሆነ እና ነገሮችን መለስ ብለን በምናስታውስበት ሰዓት የተፈጠረው ጉዳይ ያንን ይመስል ነበር። መረጃዎችም እንግዲህ አንድ በአንድ እየተያዙብሽ የነበሩ ጉዳዮች ስለሆኑ እዚህ ጋር ወደ ህግ ስትሄጂ ምን አለ መሰለሽ ማስረጃ ካሌለሽ በዘፈቀደ እንዲሆኛለሁ በማለት የምታመጪው አንዳችም አይነት ነገሮች አይኖሩ ገባሽ። እሱ ደግሞ ሲያስፈርም አንዳንድ ነገሮችን ሲሰበስብበት የነበሩት ጉዳዮች ስላሉ በዛ መሰረት የሚፈልጉትን ነገሮች የማድረግ ሁኔታዎች ነበሩ። ያንን ነው ስልክ ደውለን ማንነታችንን አልገለጽንለትም ስለሆነ የተፈለገውን ተናግሮ ነበር። እኛም በምንፈልግበት ጉዳዮችን ሄደን ነበርና እግዚአብሔር ረድቶን ካፌው ብቻ ነው እንግዲህ ሊገኝ የቻለው። ቤት የተባለው ነገር አንቺ እንዳልሹ ነው። ያው በምናብ የተሰራ ቤት ነው። ምንም ቤት የሚባል ነገር የለምና ካፌውን ወደ አንቺ ስም ባዘዋወርንበት ሰዓት የነበረች ስሜት እስቲ ምን ይመስል ነበር? ያው በሰዓቱ በእርግጥ ተከፍቼ ነበር ማለት ተስፋ ቆርጬ ነበር። ወደኋላ መመለስ አልችልም፣ ወደፊት መሄድ አልችልም ብዬ በቃ ባለኝ ነገር በጣም ተሰብሬ ነበር እና እውነት ያ ነገር ወደ እኔ ይመጣል ብዬ አላሰብኩም ነበር። ኦኬ ያው አንዳንዴ ህመምህን ለማካፈል ለምትሞክረው የለም የዛን ያህል እንዲሆንልኝ ነው ወደ እናንተ መጥቼ ነበረው እንጂ ይሳካል ብዬም አላሰብኩም ነበር። ግን በቃ ቢያንስ አንድ ተስፋ ነበረ። ያ ካፌ ወደ እኔ ሲዞ ገብቷል አይደል ቤተሰቦቿን መጦር የምትችል ልጅ ሆኜ ነበር። ሌላው ነገር ቀርቶ ቢያንስ እነሱን መረዳበት ትንሽ ነገር ማግኘት ቀላል አልነበረም። ያው ከባድ ነው እኮ አሁንም እንዴት መሰለ 9 አመት ሙሉ ለፍተክ እዚህ ጋር በአንድ ነገር መቀመጥ፣ ያንን ሁሉ ገንዘብ እንደበተንክ ማሰብ፣ ያንን ሁሉ ተስፋ እንደመበተን ከባድ ነገር ነው። ግን ደግሞ ሰው እንዳሰበው አይደለም የሚኖረው። ፈጣሪ በፈቀደው ነው። አዎ እንደ ጥንካሬክ ነው የምትነሳው። ምናልባት ፈጣሪ ከፈቀደከው በ9 አመት ልፋት ያገኘከው በአንድ አመት በሁለት አመትም ልታገኘው ትችላለህ። እና ዋናው ተስፋ ለመቁረጥ ነበረ። ያለኔ ተስፋ ነው የሆነኝ ያዝኔ ዘራብኝ። ራሴን ማጥፋት ተመኝቼ ነበር። መጥፋት የሆነ ገደል ፈልጌ ራሴን በጣም ብዙ ነገር ነበር በሰዓቱ የፈለኩት። ለቤተሰቦች ልረዳቸው አልችልም ማለት አልቻልኩም ነበር። ይሄን ማድረግ አልችልም ማለት አልቻልኩም ነበር። ወንድሜ ከርቶኛል ብዬ ማመን አልቻልኩም ነበር። እና አንድ የተረሳ ጉዳይ ያለ ይመስለኛልና እዚህ ጋር ካሉት ጉዳዮች ጋር ቃል በቃል ለማያያዝ እንዲመች
እናትና አባትሽ የሰጡሽ መልስ ነበር ማለት ወንድምሽ ለነሱ ሲሰጣቸው ሲነግራቸው የነበሩት ጉዳዮች ስለነበሩ ለአንቺ የተነሱት ጥያቄዎች ምን ነበሩ? በቤተሰብ በኩልም ለኔ የነገርሽኝም ነገር ነው። እኔም ከዛ በኋላ የሰማሁት ስለሆነ ማለት ነው የፈለግሽበት እንደፈለግሽ ያጠፋሽውን ገንዘብ ለወንድ ስትልኪ የፈለግሽውን ነገር ስታደርጊበት የነበረ ገንዘብ እንደሆነና ዛሬ ላይ ደግሞ ያ ወንድ ትቶሽ ስለሄደ ግድ ወደ ቤትሽ የመመለስ አይነት ጉዳይ እንደነበረ አድርገው ነው ቤተሰቦችሽም ባንቺ ተነስተው ስለነበረ ማለት ነው። እስቲ ያቺ ሞመንት እስቲ እንደው በምን አይነት መንገድ ትገልጫታለሽ? ያው መጀመሪያ እንደሄድኩኝ እንዳልኩ ያው ብጠፋም ተቀብለውኝ ነበር። ግን ስላለው ሁኔታ ወንድሜ ስጠይቃቸውና ስነግራቸው ከጎናችን የነበረው እሱ ነው። አነሰን በዛም ቤተሰቦች እያለ ሲጠይቀን ሲያየን የነበረው እሱ ነው እንጂ አንቺ አልነበርሽም ማለት አልተቀበሉኝም። የምነግራቸውን ነገር አላመኑበትም። ገንዘቤን ዘርፎኛል በምትይ ሰዓት አይደለም? አዎ በዛ ሰዓት ላይ ማለት እንደዚህ ተፈጥሯል እንደዚህ ሆኗል እንጂ ትቻቸው አይደለም ስል አላመኑኝም። እና ምንድነው ብዬ ነገሩን ስል ለካ ለነሱ የነገራቸው ሌላ ታሪክ አለ። ምንድነው ያላቸው? ከሆነ ጊዜ በኋላ በፌስቡክ ጓደኝነት ጀምራ ገንዘቧን ለወንድ ስትልክ ነበር። እሱን ነው ማገባው ትለኛለች። እኔ ሳዋራት ማለት ገንዘብ ስፈልግ እንኳን በሱ በኩል ነው የምትልክልኝ። ያን ያህልም አትልክም፣ ግን በቃ የሆነ ነገር ስፈልግ እሱን አናግረው ነው የምትለኝ። እና ገንዘቧን ሙሉ በዛ መልኩ በትናለች። ቤት ስትል መኪና ስትል። ከዛ ግን እሱ ከዳት። ሲከዳት ወደኛ ተመለሰች እና ነገሮችን የምታላክክበት ነገር ስታጣ የኔ ስም ማጥፋት ጀመረች ብለው ቤተሰቦች ይሞላቸው ነበር። ግን እውነት ነው እኮ ማለት ወደ እናትና አባትሽ ላይም ስመጣ በእነሱ ለመፍረድም እነሱ ላይም ያሉትን ነገሮች እንትን ለማለት ይከብዳል። የነበረው ጉዳይ ያ ስለሆነ ማለት ነው። በእነሱ እኮ አልፈርድም እኮ ለምን እንደዚህ ያሉኝ ብዬ ለምሳሌ በሰዓቱ ከብተዋላ ሁለት ነገር ነው የሚሆንብህ። በወንድም መከዳት አለ፣ ከዛ ደግሞ በቤተሰብ አለመታመን አለ። ለምን አመኑት ሳይሆን እኔም እኮ አምኜዋለሁ አይደል እንዴ? 9 ዓመት ሙሉ አምኜው የቤተሰቦችን ህይወት የራሴን ህይወት ችግር ላይ ከተትኩት ስላመንኩት ነው። ስለዚህ ለምን አመኑት አልልም። ግን ደግሞ በጣም ይከፋል። አይዞሽ እንግዲህ ያው አሁን ላይ ያለፈ ጉዳይ ነው። በጣም ደስ ይላል። ይሄ ሁሉ ነገር አልፎ አንቺም አሁን እስቲ ያልሽበት ሁኔታ ደግሞ እስቲ ምን ይመስላል? ሁሉ ነገር እንግዲህ አልፏል፣ እግዚአብሔር ይመስገን። ቤተሰቦችሽም ያንን ሁሉ ነገር አልፈውት አንቺን ወደ ማመን መተው ከጎንሽ ሆኑ እኛም ሄደን ስናናግራቸው ብዙ አይነት ነገሮችን አካባቢ ላይም ካሉ ሰዎች ጋር ተባብረው ብዙ አይነት ፍትህ እንዲሰፍኑ ያደረጉበት ሁኔታዎች ነበሩ። ለወንድምሽም እንግዲህ ተገቢ ነው የሚባሉ አይነት ፍርድ እንዲሰጠው ተደርጓል። ንብረትሽም በስምሽ እንዲሆን ተደርጓልና ይህ በጣም ትልቅ ደስታን ሰጥቶኛል። በጣም ደስ ይላል፣ እግዚአብሔር ይመስገን። እና እስቲ ከዛ በኋላ ያንን ሁሉ ችግር እንግዲህ ሰው ሀገር ላይ ያሳልፋ የመጣቸው እህታችን ሀገር ላይ በተወለደችበት በቀየዋ እንግዲህ የነበራት ካፌ ደስ የሚለው ለካፌው ብዙ ነገር ኢንቨስት ተደርጎ ስለነበር የተሟላና ሙሉ ካፌ ነው። ትልቅ ከተማ ላይ የሚጠበቅ አይነት ካፌ ነው ክፍለ ሀገር ላይ ተከፍቶ የነበረው አይደለ? እና ያንን በስምሽ ከሆነ በኋላ ሁሉን ነገር ከጨራረሽ በኋላ ላይፍን እንዴት ቀጠልሽው? ምን ይመስላል? እስቲ አሁን እቺን 3 ወር ከምናምን ነበር እንትን የተባለው። እስቲ አሁን በ3 ወር ውስጥ ምን አይነት ለውጥ አለ አንቺ ጋር? ያው ለውጥ አለ። መጀመሪያ እንደነገርኩ ትንሽ መነሳት ከባድ ነበር፣ ግን ያው ያለው ነገር ተስፋ ሆነኝ። እውነት ባታግዙኝ ነገር ኖሮ ያንን ሁሉ ነገር እንዴት እንደማስተካከል አላውቅም ነበር። እንዴት ማሳመን እንደምችል ቤተሰቦቼ እነዛ ነገሮች እንደማልፍ አላውቅም። ኦልሬዲ እንደውም አጥቼዋለሁ ይሄን ነገር በቃ ብዬ አምኜ ሁላ ነበረ። ይመለሳል ይሳካል ብዬ ሁላ አልጠበቅኩም ነበርና በሰዓቱ ያ ነገር ወደ እኔ ሲመለስ በቃ ተስፋ ነው የሆነኝ፣ ጥንካሬ ነው የሆነኝ። በቃ ትንሽም ነገር ሆነ ምንም ነገር ሆኖ ሰው ብዙ ነገር ያጣል እና ተመስገን ቤተሰቦቼም በህይወት አሉ። ስለዚህ እድል አለኝ በቃ ከዚህ በኋላ ያለውን ነገር ማስተካከል እችላለሁ ብዬ አምኜ ተነሳው ማለት በቃ ወሰንኩኝ። በወንድሜም ብናደድም ብከፋ አልጠላሁትም። ያው
ወንድሜ ነው እና እወደዋለሁ። ያው ካረጋቸው ነገሮች አንፃርም እነዛን ሁሉ ነገር ባሳለፈ እና ብቻ ምንድነው ያደረኩት ነገር በቃ ካፌው ላይ ትኩረት ማድረግ ነው። እንዳልከው ካፌው በጣም አሪፍ ስታንዳርድ ላይ ያለ ካፌ ነበር። ስለዚህ ያንን ማስተዳደር ነበር ያስኩት እና ውጪ ከነበረኝ ልምድ አንፃር ምናምን ሞከርኩኝ። አንዳንድ መልመድ የከበዱኝ ነገሮች ነበሩ። ሁኔታዎችን፣ ሰዎችን፣ ባህሪዎችን መረዳት ብዙ ጊዜ ከሰው ጋር ስለማንገናኝ እኔ ከህፃናት ጋር ነበር የማሳልፈው። እነሱን ማሳደግ ካደጉም በኋላ ቤት ላይ ያለውን ነገር መስራት ነበርና ትንሽ ከሰው ጋር ኮሚኒኬት ማድረግ ይከብድ ነበር። ቶሎ እናደድ ነበር፣ ቶሎ ከፋ ነበር እና ሰዎች የሆነ ነገር ሲያወሩ እንኳን ኢቭን በእኔ እየቀለዱ ምናምን ነበር ሁላ የሚመስለኝ እና እነዛ ነገሮችን ሰርቫይቭ በማድረግ ትንሽ ምንም አይነት ኮንፊደንስ እንዲኖርሽ ማድረግ አልቻልሽም ነበር ማለት ነው። ያው ውድ ቤተሰቦቼ ይሄንን ለእናንተ የምናቀርብበት ዋነኛው ምክንያታችን ምንድነው? የሚፈጠሩት ጉዳዮች በምን አይነት ጉዳይ ነው የሚንቀሳቀሱት? ምን አይነት ነገሮች አሉ? ለእናንተስ ምን አይነት ጉዳዮች መተላለፍ አለበት? እናንተም ደግሞ እዛ ሆናችሁ የምትመለከቱ ምን አይነት ነገር ትምህርት ሊሆናችሁ ይችላል የሚለውን ነገር እስቲ ከኔ ከምትሰሙት ከእህታችሁ አንደበት ያሉት ነገሮች እስቲ ለእነሱስ ምን ትመክሪያቸዋለሽ? እሺ ማለት የምፈልገው ነገር ምንድነው? ያው ከሀገር መውጣት መፍትሄ አይደለም ወይም ደግሞ ለውጥ ማለትም አይደለም። ግን አንዳንዴ እዚህ ያሉ ሁኔታዎች የማይሆኑልን የማይሳኩልን ከሆነና ራሳችንን የምንገዛበት ነገር ወይ የምንለውጥበት ነገር ካላገኘን መሞከርም አይከፋም እና ወስነን ከሀገራችን እስከወጣን ድረስ ማሰብ ያለብን ማስተዋል ያለብን ስንሄድ ይዘን የምንሄዳቸው ብዙ ነገሮች አሉ። መኖር የምንችላቸውን ማቀድ ማሳካት እዚህ ላይ ሀገራችን ላይ ሆነን ብዙ ማድረግ የምንችላቸውን ነገሮች መስዋዕት አድርገን ነው የምንሄደው። ገንዘብ ብቻውን የሚሰራልን ነገር የለም። ስለዚህ ይህንን ሁሉ ነገር መስዋዕት አድርገን የምናገኘውን ገንዘብ እንዴት ነው የምንጠቀመው? ለማን ነው የምንልከው? የት ነው የምናስቀምጠው? የሚለውን ነገር ማሰብ አለብን። እንዳልኳችሁ እኔ የወንድሜ ይሉኝታ ይዞኝ ነው የከፈለልኝ መስዋዕትነት ይዞኝ ነው በዛ ልክ ያመንኩት እና እርግጠኛ ነኝ እናንተ ከዚህ ስትሄዱ ለእናንተ በጣም ብዙ መስዋዕት የከፈሉ ዘመዶች ይኖራቸዋል፣ ቤተሰብ ይኖራቸዋል። እንደዛ ይሆናል። ግን ቤተሰብም ሆነ ማንም ሰው የእናንተን ህይወት አይኖርም። ስለዚህ ገንዘብ ደግሞ የማይቀይረው አይምሮ የለም። ስለዚህ በምትችሉት አቅም በራሳችሁ መንገድ ገንዘባችሁን ማስቀመጥ ብትችሉ እንደዛ ብዬ ነው ልመክርም። ሰውን እላፊ አለማመን እና የምትልኩትን ገንዘብ ራሱ ላይክ ማስተዋል ማመዛዘን በቃ ለፍቼ ነው ደክሞኝ ነው ማመጣው ይሄ ገንዘብ። ምክንያቱም እዚህ ላይ ስትመጡ እዚህ ሀገር ላይ ስትመጡ ከትንሽ ጊዜ በኋላ መልሳችሁ ልትቸገሩ ነው። መልሳችሁ የሰው እጅ ልታዩ ነው ማለት ያኔ የምትረዷቸው የነበራችሁ ሰዎች እናንተን መርዳት በማይችሉበት ደረጃ ልታጡ ትችላላችሁ። ስለዚህ ከእናንተ የሚጠበቀው ምንድነው? የምታወጡትን ገንዘብ መመጠን ነው፣ ማስተዋል ነው። እንደመጣችሁ ደግሞ ቁም ነገር ላይ መዋል ነው። ካልሆነ ግን ልፋት ብቻ ነው የሚሆነው። መሄድ መምጣት ህይወት ላይ የሚቀየር ነገር ይኖራል ብዬ አላምንም እና እንዴት ነው በቃ እዛ መቆየት ቻላችሁ ማለት መስራት ቻላችሁ ማለት እናንተ ጠንካራ ሴቶች ናችሁ። ነገ የሚያቅታችሁ ነገር አለ ብዬም አላምንም። ምክንያቱም ያቃተኝ ነገር የለም። እንዳልኳችሁ የሰው የምትለምዷቸው ነገሮች ይከብዳሉ። ሰው እንደዚህ ያላረገችልኝም እንደዚህ ያልተፈጠረም ሊል ይችላል። ነገር ግን እናንተ ህይወት ላይ የሚያመጣው ተጽዕኖ የሚቀይረው ነገር አይኖርም። ከጠነካራችሁ ከበረታችሁ እዛ የለፋችሁበትን ነገር እዚህ ጋር መታችሁ ቁም ነገር ላይ ማድረግ ከቻላችሁ ህይወታችሁን የማታስተካክሉበት ምክንያት የለም። ስለዚህ እኔ ልል የምችለው በቃ ሞክሩ፣ ጣሩ፣ ማድረግ የምትችሉትን ነገር አድርጉ። ግን ስለ ነገር ስለ ራሳችሁ ስለ እናንተ አስቡ እንጂ ሰዎች ላይ መታችሁን ብዙ አትጣሉ ብዬ አምናለሁ። እሺ እንግዲህ ያው በስተመጨረሻም ደግሞ በራስሽ በኩል ማመስገን የምትፈልጊያቸው አካላቶች እንዲሁም ደግሞ ከጎንሽ የሆኑ እህት ወንድሞችሽንም በቤተሰብም በኩል ምስጋና ማቅረብ የምትፈልጊው ካለ እድሉ ልስጥሽ። በመጀመሪያ ማመስገን የምፈልገው ፈጣሪ ነው። ከሁሉም የሚቀድመው የሚጠብቀውም ፈጣሪ ነው። ትክክል። ከስንት ልጆች የወጣሁት ከስንት ማዕት ያወጣኝ
ስንት ነገር ማሳልፌ ተስፋ ያልቆረጠብኝ ፈጣሪ ነውና በማረጋቸው ጸሎቶች እሱን በምጠብቅበት መንገድ አሳፍሮኝ አያውቅም። ፈጣሪን ማመስገን እፈልጋለሁ። ከዛ ቀጥሎ ደግሞ ቤተሰቦቼን ማመስገን እፈልጋለሁ። ማለት ተረድተውኝ ስለተቀበሉኝ እንደገና ያ ሁሉ ጊዜ አልፎም በኔ አሁንም ተስፋ እያደረጉ ብቻ በቃ ቤተሰባዊ ፍቅራቸው ስላለፈጉኝና ስላገዙኝም አመሰግናለሁ። በተጨማሪ ደግሞ እናንተን ማመስገን በጣም ነው የምፈልገው። ከፈጣሪ በታች ያጣሁትን ነገር እንድመልስ በጣም ያረዳችሁኛል፣ አግዛችሁኛል። በእውነት ከመናግራችሁ በላይ ነው የረዱኝና እንዴት ነው የትኛውም ሰው ለማንም በዚህ ልክ ተሯሩጦ መስዋዕት ሊከፍል አይችልም። ማንም ለማይጠቀምበት ገንዘብ ለማያገኝበት ነገር በዚህ ልክ ለሰው መስዋዕትነት ይከፍላል ብዬ አላስብም። እና ምንም ሳልከፍላቸው ምንም ነገር ሳላደርግ ሰምተውኝ አዳምጠውኝ በህግም በኩል በሁሉም በኩል ሲረዱኝ ነበርና አሁንም ልል የምችለው እንደዚህ ችግር ሲያጋጥሟችሁ አትደበቁ፣ ጓዳ ውስጥ አትሆኑ። በቃ ያላችሁን ችግር የሚጋሩን አሁን እንደዚህ አይነት ሰዎችን እያገኘን ነውና ወደ እነሱ መምጣት እንደሚቻል ማገዝ እንደሚችሉ አይቻለውና በእውነት በጣም ነው የማመሰግነው። ፈጣሪ በቃ ይክፈላችሁ ነው የምለው። ምንም ላደርግ አልችልም። ታዲያ ይስጥልኝ፣ ለሁሉም አመሰግናለሁ። አሜን። እንግዲህ አንቺንም እግዚአብሔር ያክብርልን። አክብረሽን እንዲሁም የተፈጠሩትን ጉዳዮች ለሚዲያ የማስተላለፍ ድፍረቱን በመቀጠልም ደግሞ እኔ ያሳለፍኩትን እህት ወንድሞቼ እንዳያሳልፉ ብለሽ ይህን ሀሳብ ስላቀረብሽ ከጎናችን ስለሆንሽ ይህም እንድንቀርጽም እንዲተላለፍም ፈቃደኛ ስለሆንሽ በጣም አመሰግናለሁ። ውድ ቤተሰቦቼ ለእናንተም ደግሞ እንግዲህ ማስተላለፈው አጭር መልእክት ይኖረኛል። እሱም ምንድን ነው? ልክ በሷ አይነት እንግዲህ በሷ መንገድ ከሀገር ወጣችሁ ተሰዳችሁ እንዲሁም ደግሞ በህገ ወጥ በተለያዩ አይነት ነገር ደክማችሁን ለፍታችሁ ውጪን ማየት እያማራችሁ ሳታዩ እንግዲህ ብዙ ነገሮች እናሳልፋችሁ ያከማቻችሁትን ገንዘብ ለዘመድ አዝማድ ብላችሁ እንዲሁም ደግሞ ሰው ለማመን አይቻልም። ነገር ግን ሰው ማመንም ሲኖርብን ተጨባጭ የሆኑ ነገሮችን በማየት እያያችሁ ነው። እንግዲህ ቤት እያነሳ እየላከላት የቤት ካርታና የመሳሰሉት ነገሮችን እየላከላት፣ ነገር ግን ሁሉም ነገር በዚህ ጊዜው ተራቋል። እናንተ እንደምታስቡት አይደለም። ብዙ ነገሮች ፌክ ዶክመንቶች መስራት በጣም ኢዚ ወይ ነው፣ በቃ ማለት በቀላሉ መስራት ይቻላል። እና ያንን ነገር በማመን ነገሮችን ችላ ባትሉ፣ እንዲሁም ደግሞ ከአንድ ሁለት ይሻላል ይባላል አይደለ? ከአንድ ሁለት አይነት ነገሮችን አማራጭ እየያዛችሁ ስትልኩም ደግሞ ቤተሰብንም እናት መርዳት የምትፈልጉትን ሰው የረዳችሁ፣ ነገር ግን እናንተም በራሳችሁ በሆነ አካውንት የራሳችሁን ነገር ማለት ይኖርብኝ አይኖርብኝ አላውቅም፣ ግን እሷ ላይ የደረሰውን ነገር ስላየሁት ነው። እንዲሁም ደግሞ በኬዞቻችን በምንሰራቸው መሀል ብዙ ነገሮች ይፈጠሩ ስላየን ይሄን ጉዳይ እባካችሁን ልብ ብላችሁ እንድታዩት እፈልጋለሁ። እስካሁን ስለተከታተላችሁኝ እንዲሁም ደግሞ ለዚህ አዲስ ቻናል እንግዲህ ቤተሰብ እየሆናችሁ ላላችሁ እህት ወንድሞቼ፣ አባት እናቶቼ እንግዲህ ትልቅ ክብር አለኝ። እግዚአብሔር ያክብርልኝ። እንግዲህ ያው ከጎኔ ሆናችሁ ሀሳብ አስተያየቶቻችሁን በመስጠት እየደገፋችሁኝ ዛሬን ደርሰናል። እንግዲህ ያው በተቻለን አቅም ከዚህ በኋላ በዛኛው የሚተላለፍላችሁ እንግዲህ በፍትሾም የምንሰራቸው የተለያዩ ኬዞች አሉ። እንዲሁም ደግሞ የተሰሩትን ጊዜ ስናገኝ ደግሞ የተሰሩት ከካሜራ ጀርባም ይሁን ከካሜራ ፊት የተሰሩትን ጉዳዮች ለእናንተ እያቀረብን መተላለፍ ባለበት መንገድ የምናስተላልፍ ይሆናል። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።